ንገረኝ፣ ከኔ ምንድነው የምትፈልገው? እሺ ቆይ ከኔ ምንድነው የምትፈልገው? እጅና ውሃ ምጭልኝ ይልቅ። ቆይ አንተ ደግሞ ከመቼ ጀምሮ ነው ውሃ መጠጣት የጀመርከው? እንደው አንድ ቀን ውሃ ስትጠጣ ይቻላል? አልጠማኝ ብሎ መስሎሽ? እንደው ጠላ የለመደ ጉረሮ እንደው ይሄ እንደ በረዶ የሚቀዘቅዝ ውሃ እንደው አልዋጠኝ አልሄድልኝ እያለ ነው እንጂ። አንተ ጅል፣ ለዚህ ነው ውሃ አምጪልኝ አልከኝ? ምን ይመስላል? ራስ ተናደድተኝ ልትሄድ አልነበር እንዴ? ስማ ደግሞ ከቤት ጋር ያለ ቅርርብ ደስ ያለኝ አይደለም። ማለት ምን ማለት ነው? በቃ ደስ ያለኝ አይደለም። ታታሲ ምን ትሰሪያለሽ? ምንም እየሰራሁ አይደለም። አብጌል ደረጀ እንግዲህ ከናታን ላይ አሁንም አልወረደችም። በዚህ ደግሞ ዳጣ በጣም በከባዱ ተቀይማለች፣ ደብሯታል ማለት ነው ቤተሰቦቻችን። ምክንያቱም ዳጣ አሁን ላይ እንደምታወቀው ናታንን ከሚባለው በላይ ነው የምትወደው፣ በጣም ነው የምታፈቅረው። አሁን ላይ በጣም በስስትና በቃል አይደለ በጣም በሚስስት እንትን እያየችው ነው ያለችው። ግን በዚህ መካከል እንግዲህ አይቢ ደግሞ እየቀረበችው ነው አሁን ላይ በቃ የሆነ ነገር ለመማር የሆነ ነገር ጥያቄዎችን ደጋግማ በመጠየቅ ከሱ ጋር ያላትን ቀረቤታ እስከ ዛሬ አሁን እሱ ሲነግራት እንኳን አታስጨርሰውም ነበረ። አሁን ደግሞ ቁጭ ብላ የሆነ የመማር ከዛን ያን ነገሮችን የመጠየቅ ክሎቷ እንትን እያለ ነው እየጨመረ ነው የመጣው። በዛም እንግዲህ ከናታን ጋር ያላትን ቆይታ ምናምን እያራዘመች በዛ ላይ ክላሱን ገብታ እንግዲህ ዛሬ እንዳያችሁት መጽሐፍ ትፈልጋለሁኝ አንዳንድ ማንበብ ፈልጋቸው መጽሐፎች አሉ። ስለዚህ በቃ ለኔ የሚሆን ነገር እባክህ ስጠኝ እያለችው ነበረ። ኦኬ መጽሐፍ ማንበብ ፈልገሽ ነው? ኦኬ እኔ አንድ መጽሐፍ ተሰሻለሁ። እሱ መጽሐፉ ምንድነው ብሎ ከመጽሐፉ እንግዲህ የተወሰነው ፓርቱን አውጥቶ ነግሯት ነበረ። ቢያንስ ገጸ ባህሪውን ምናምን አጠቃላይና በቃ እውነት ነው በቃ ይሄን ፈልገዋለሁ መጽሐፉን ፈልገዋለሁኝ። ስለዚህ በቃ እንደዚህ ነው እያለች ነበርና ናታን ምን አላት? አይ ዋይሽ አሁንም እዛው ነች በቃ ታዚህ እኮ አልወጣሽም ማለት ነው እያለ እንግዲህ ናታንና አብጌል ይሄን ነገር እያወሩ እያለ ዳጣ ከውጭ ላይ እየሰማች ነበረ። ያው የሚያወሩት ነገር ሰምታችኋል። ኦልሬዲ መቼም የፍቅር ጨዋታ ወይ ምናምን እንዳልሆነ ትረዳለች። ግን ክላሱ አስገብቶ ያላቸው ቅርርቦች ስታይ ምክንያቱም ትናንትና ሶፋ ላይ ቁጭ ብለው ሲያወሩ ናታንና አብጌልና ናታን ረጅም ጊዜ እያወሩ ነበረ። እንግዲህ በወሬያቸው መካከል አይታችሁ አቆረ ተናዳ መጣ አጠገባቸው ተቀምጣ ምን ሆነሽ ነው ምናምን ሲላት ናታን በቃ አተኛም እንዴ ለምን እንደዋተኙም እንዴ ለምን እንደዚህ ተቀምጣችሁ ምናምን አለች ማለት ነው። ከዛ አይ ኤቢ ጋር ትንሽ እናወራ ብዬ ነው በቃ ይተኛለሁ ምናምን ብሎ ስላካሶ እሷ ድጋሚ ወደ ክላሱ ሄደች መስላ አሁንም ተሸሽጋ እያዳመጠች ነበረ። ስታዳምጣቸው እንግዲህ ያው ኤቢ ጥያቄ ነው ጠየቀችው ስለ ዳጣ ለምንድን ነው እንደዚህ ግትር የምትሆኚው? አቶ ደረጀ የደበቀው ሚስጥር አንቺ ለማውጣት ለኔ የተሰጠኝን አደራ ለኔ ወደ እኔ ለማምጣት እየለፋሽ እንትን እያልሻለሽው ለምንድን ነው ብሎ ነው እንግዲህ ናታን የጠየቃት የነበረው አብጌልን። ኤብን በዚህ እንግዲህ በጣም ተናዳ ነበረ። በጣም ከሚባለው በላይ ተናዳ ተበሳይታ ነበረ። እንግዲህ በዚህ በንዴቷ በበስጭቷ ውስጥ በዚህ መካከል ያለች በጣም እንትን እያለች እንግዲህ ኤቢን ማነው ይቅርታ ዳጣ ሰምታችኋለች ማለት ዳጣ ምንድን ነበረ አብጌል ደረጀ ዳጣ የሰላምና የዳጣና ሰላም እናትና ልጅ መሆናቸውን እያወቁኝ በፍጹም ዝም ልል አልችልም ብላ ነው ያለችውና ናታን እንዴ ለምን ነው ዝም ማለት ማትችዩ? በቃ አባዬ ሚስጥር ነው ብሎ እንትን እስካለ ድረስ በቃ ለምንድን ነው ብሎ ነው እንግዲህ እንትን ሲላት የነበረው። በዚህ መካከል እንግዲህ በጣም ተናዳ መጣች ማለት ነው ዳጣም እንግዲህ ምንድን ነበር ስትል የሰማችሁት ታወርቱ የነበረውን ሁሉ ሰምቻችኋለሁ ነው ያለችው። ከዛ ይሄን ስትለው እንግዲህ ምንድነው ያለው ናታን ምንም እያወራን አልነበረም ሲጀመርስ ምንድነው የሰማሽው ሲላት ነበርና አይ ሁሉንም ነገር ሰምቻለሁኝ የሰማሁትን ነገር ደብቁኝ አትችሉም። ስለዚህ ምንድነው ሰላምና እኔ ምንድነው ያለን ግንኙነት? ሰላም ስለኔ የምታውቀው ነገር ምንድነው?
እሱስ እስከመቼ ነው እንዴት ነው እያለች እንግዲህ በጣም በከባዱ ተናዳ ነበረ ስትል የነበረው። በዚህ መካከል እንግዲህ ናታንም አይ ምንም እያወራን አልነበረም እንደው ዝም ብለሽ እንትን ብለሽ ነው እንጂ ስለዚህ በቃ ተረጋጊ ምናምን ብሏት ያው ወደ ክላሷ ሄደች። እዛ ክላሷ ሄዳ እንግዲህ በጣም እያለቀሰ ነበረ። ናታንም በቃ ተረጋጊ ለምን እያላት ነበር። ከዛ በኋላ በቃ እሷን አባብሏት እንደቆየ ኤቢ መጣች ማለት ነው። ኤቢ ስመጣ ደግሞ ቆይ ዳጣ ምን ሆነሽ ነው? ምንድነው የተፈጠረው ነገር? እናትሽን አታውቂያትም እንዴ? እናትና አባትሽን አታውቂያቸውም ምናምን ስትላት በጣም ነው እንግዲህ በጩኸት በቃ አላውቃቸውም በቃ ተይኝ ተውኝ ምናምን ብላ ነው እንግዲህ በጣም ነው እንትን ያለችው የተናደደችው ማለት ነው። ከዛም በንዴት ነው እንግዲህ ካጠገቧ እንዲሄዱላት በለቅሶ ጭምር ያባረቻቸው። እነሱም እንግዲህ ተረጋጊ ቢሏትም ትረጋጋቻልሽም ጥሏት ወጡ። ከዛ በኋላ ብቻዋን ስታለቅስ ነበረ። በቃ አባዬ እናቴን በቃ ማምጣት አለበት እናቴን በቃ እናቴን እያለች ነበረና በጣም በከባዱ ነበረ ነገሩ። የሹን ስታከረው ስትጮህ ስታለቅስ የነበረው በመጨረሻም እንግዲህ የሆነውን ነገር እንትን ለማለት ራሱ በጣም እስከሚከብድ ድረስ ዳጣ ፊቷ ሰውነቷ ተቀይሮ ምናምን ጧት ላይ እንግዲህ በማለው ተነስታ ናታንን ጠብቀው ነበረ። አብሬ ልሂድ ስትለው እሱ ደግሞ አይ ሲላት አይ መሄድ አሁን አይቻልም ምክንያቱም እኔ የምሄደው ከአባዬ ጋር ነው ስለዚህ እንቺ አይሆንም ብሏት ነበር። እሱ ደግሞ ትምህርት ቤት እየሄደ ነበረ። በቃ በጣም ነበር ብስጭት ያለችው በነገራችን ላይ ዳጣ። ምክንያቱም አንደኛ የእናቷ ጉዳይ ነው። ደረጀን ስጠይቀው አትጠይቂኝ ብሎ ቃል አስገብቷታል። ድጋሚ ስጠይቀው እሱም ሌላ ብስጭት ውስጥ ይገባል። ሲቀጥል ደግሞ በቃ ሌላ ስሜት ውስጥ ይገባል። ከዛም ባለፈ ደግሞ ለምን የሚል ጥያቄ ይመጣበታል እና እሱን ስታይ በቃ መጠየቅን ትፈራለች። ጣይ ደግሞ መረር አድርጋ ዝም ስትል ደግሞ አንድ ስሜቷ ስለታመቀ የረጅም ጊዜ ስለሆነ በጣም ትናደዳለች እና በጣም ስሜታዊ ሆነች ማለት ነው። አንዳንድ ነገሮች ከቁጥጥራችን ውጭ ይሆናሉ በተለይ ሲቆዩና ያንን ነው እንግዲህ አየን ያለ ነው። ሌላ ወይዘሮ ማርታ እንግዲህ እና ደረጀ እየተመካከሩ ነበረ። የማርታ እህቷ እንግዲህ ከነ ልጇ እዚህ ቤት ልትመጣ ነው በቅርብ እንግዲህ በዳቱ ደረጀን የተናገረውና ቀድሞ ማስጠንቀቂያም ጭምር እንትን እንዳለው በጣም ከባድና ጸባው አስቸጋሪ እንደሆነች ነው እንግዲህ የማርታ እህት እየተነገረ የሚገኘው። ያው የተወሰነ ጊዜ ነው ለእረፍት ነው የምትመጣው፣ ግን ቢሆንም ነገሩ በጣም ይከብድ ይመስለኛል። በቀጣይ ክፍል እንገናኝ። ሰላም።